የትርሲት የቀብር ስነ ስርዓት ተፈጸመ። ሜኪም በእስር ቤት እንግዲህ በቁጥጥር ስር ዋለ። ብሩኬ በጣም ያሳዝናል። በተለይ ሄቨን ልጆቿ ሄቨንና ወንዱ ልጇ በጣም ያሳዝኑ ነበር። በእውነት ነው የምላችሁ እኔ ድራማ እስከማይመስለኝ ድረስ ሄቨንን ሳይ ከልቤ ነበር ያለቀስኩት። በጣም ነበር የምታስለቅሰው። ወይዘሮ ሂሩትም እንግዲህ አንድ ጊዜ ለሜኪ አንድ ጊዜ ለብሩኬ እያለች የነበረቻትን እህቷን ለገንዘብሽ እንዳያልቅ ገንዘብሽ እንዳይንሸረሸር ስትል የነበረ ከነውን ለመናው ጥላላት ሄዳለች ማለት ነው። ብሩኬ በጣም ልቡ ተሰብሯል። ለልዕልት በእኔ ስበብ ነው መቼም አንድ ነገር ብትሆን መቼም ራሴን ይቅር አልልም እስከ ማለት እየተናገረ ነበር። ለምን እንደዚህ ትላለህ ብላ ልዕልት ስትጠይቀው እኔን እኮ ሊገሉኝ ነበር የመጡት እሷ ናት እንጂ ልቧን የሰጠች። ወይዘሮ ትርሲት እንግዲህ ከሆስፒታል ከገባች በኋላ ዶክተሮች ቢረባረቡም በልቧ ውስጥ ጠልቆ ስለገባ ብዙ ደም ስለፈሰሳት ቶሎ ሰርጀሪ እንዲደረግም በፍጥነት እንዲፈርሙ አድርገው ብሩኬ ፈርሞ ቢሰጣትም ፈጽሞ ግን ልትድን አለመቻሏ ብሩኬን በጣም በሀዘን ተቃጠለ። ልጆቹ በስከ መጨረሻ እናቴ እንኳን ለዚህ ቀን አደረሰሽ እንኳን ተወልደርሽልን ብለው ስመው ነበር የሰደዷት። በተለይ ሄቨን ስጦታውን በእጇ ይዘው ነበር ወደ ሆስፒታል የሚያመራችው። ሆስፒታል ሂዳ እባክህ ዶክተር የእናቴ እኮ የዛሬ የልደቷ ቀን ነው፣ እንዴት በተወለደችበት ቀን እንድትሞት ትፈቅድላታለህ? እባክህ ይህንን ስጦታዋን አንድ ጊዜ ትስልስጣት በማለት ስትናገር በጣም ልብ ትሰብር ነበር። ብሩኬም እንግዲህ ለማን ነው ጥለሽን የምትሄጂው በማለት ሀዘኑን ይገልጽ ነበር። እንግዲህ ሜኪ በሰራው ስራ በጣም እየተጸጸተ ጭራሽ እንዲያስወግድለት ብሩኬ ላደረገው ሰው ስልክ ይደውልለታል። ስማ ነገሮችን ሰምተሃል? እሱን እኮ ለትንሽ ነው ያመለጠኝ፣ የሆነች ገገማ ሴትዮ በመሀል ገብታ ነው አለው። አንተ ገገማ ትላለህ? ባለቤቴ እኮ ነች በማለት ይነግረዋል። አሁን እንድንገናኝ እንፈልጋለን፣ እንገናኝ ሲለው ያንም ሰው እሱን ሊያስወግደው እንደሆነ ስላወቀ አልችልም፣ ዛሬ አንተ ጋር መገናኘት አልችልም አለው። መጀመሪያ የጀመርኩት ነገርን ልጨርስ ሲለው ሰውየውን መጨረስ አለብኝ ሲለው እሱን በኋላ ትጨርሳለህ። ምን አይነት ሴት ናት ግን ለልጁ ብላ ራሷን መስዋዕትነት የምታደርግ ብሎ ሲነግሩ አንተ ትርሲትን ነው እንደሱ የምትለው? ባለቤት እኮ ናት፣ የማትረባ ደደብ ሴት ነች። ለትንሽ እኮ ነው እሱን ላስወግደው ስል የተከላከለችለት። አሁን እኮ የገደልካት ሚስቴ መሆኗን ታውቃለህ አታውቅም? በማለት ይነግረዋል። ሚስቴ ነች። እሺ ምን ብሎ ደነገጠ። አትቀልድ ሲለው እኔ አልቀለድኩም፣ እውነቴን ነው፣ ባለቤቴን ነው ያስወገድክብኝ አለው። ለዛ ነዋ ታዲያ እንገናኝ ያልከኝ። ትሰማኛለህ? በጣም ትልቅ ስህተት ነው የሰራው። እሷን ጫፏን መነካት አልነበረባትም። እና ታዲያ ምን ላድርጋት? ተወርውራ እኮ የገባችው ራሷ ናት በሚል ይመልስ። ዝም በል አንተ ደድብ እገልሃለሁ ሲለው እንገናኛለን፣ በል ሁለተኛ ልታገኝ አትችለኝም፣ ገንዘቤን ነው ከፍለኸኛል በማለት እንግዲህ እነሱ ደግሞ የት ሄዱ? የት አለም ጫፍን ብትደርስ እመነኝ እገልሃለሁኝ አለ። መጀመሪያ እሷን ይችን የመሰለች ትርሲትን አስወግዶ መኖሩ በጣም ያሳዝናል። ሜኪ የእጁን ቢያገኝም ሆኖም ግን ትርሲት በጣም መልካሟ ሴት ይህንን አይገጥማትም ነበር። ይህ ለእሷ አይፈቀድላትም ነበር። መቼም ምን ይደረግ ነው። ልጆቿ ግን እና ብሩኬ በጣም ልብ ይሰብራሉ። ልዕልትም በቦታው ተገንታ እያስጽናናችው ነበረ። ሆኖም ግን በፍጹም ራሴን ይቅልል አልችልም እያለ ነው። ተከስተ ምን የሚያውቀው ነገር አልነበረውም። ወደ ቤት ውስጥ እንግዲህ ሚጣ ብቻ ነበረች ቤት የነበረችው። ሚጣን እንግዲህ እየጠየቃት ነበር። መጀመሪያም ስልኩ ሲደወል እንግዲህ ምን ሆኖ ልጄ አመሸች አታነሳ ነበር እኮ እያለች ወይዘሮ ሂሩት ስትጨነቅ ነበረ። ሆኖም ግን ለአቶ ዘነበ ብሩኬ ደውሎ ትንሽ ጥይት ተመትታ ሆስፒታል ናት ሲላቸው እባክህ ወጣ ብለህ ብቻህን አውራኝ ብሎ ነበርና ብቻውን በደረጃ ላይ ሆኖ ሲያወራ ድንገት ሄቨን ሰምታ ሄቨን በራሷን ስታ ትወድቃለች። ከዛም ስልኩን ዘግተው ሄቨንን እንድትነቃ ለማድረግ ሲሞከር ወይዘሮ ሂሩት ምንድነው ችግሩ ንገሩ ብላ እሪ ብላ ስትጮህ ያው ልጇ ትርሲት በጥይት እንደተመታች ስትነገር ያዙ ይለቀቆይ ብላ ቤቱን አተረማመሰችው። ከዛ ሜኪ መጥቶ ምንድነው የምትሉት? ምንድነው የተፈጠረው ንገሩኝ አለ። የሰራውን ስራ ረስቶት በቃ ትርሲት እኮ ተመታለች በማለት ሲነግሩት በጣም ነው የተጸጸተው። ምክንያቱም ያለ ትርሲት ህይወቱ እንደማያምር ሜኪ የሚያውቃል። ሁሉ ነገር ብሩኪን አስወግዶ ትርሲትን ለራሴ ሀብቱ አደርጋለሁ ብሎ ነበረ ይህንን
ነገር ሲጨርስ የነበረው። ሆኖም ግን መልካሟን ሴትና ልጆቹን ደግሞ እናት አልባ ማድረጉ በጣም ያሳዝናል። በተለይ ልጆቹ ልብ የሚነኩ ነበሩ አለቃቀሳቸው። ከዛም ቀጥ ብሎ ደግሞ አያፍርምና ወደ ተከስተ ይደውላል። ተከስተ ሰምተሃል የተፈጠረውን ይለዋል። አዎ ሰምቻለሁኝ አለ። እኔ አልነበርኩም። የት ነበርክ? መጠበቅ ነበረብህ እሷን አለ ተከስተ። አብረሃት መሆን ነበረብህ። በጣም ነው ያዘንኩብህ። ጎማ ከፈነዳብኝ ምን ማድረግ እችላለሁ? ወይንስ እኔን ለመውቀስ ነው አሉ። ስማ እኔ አንተን ለወቅስ አይደለም አለ ሚኪ። እና ምን ፈልገህ ደወልክ ሲል ጠየቀው። እሱም አሁን ሆስፒታል ናት ሆኖ አለው። የቀለድክ ነው? አዎ አንተ ቆይ ስታስበው በዚህ ቀን ምቀልድ ይመስለኛል። እውነቴን ነው እና ቶሎ ይቅርታ አድርግልኝና አልመጣም አለው ተከስተ። ምን አልመጣም ነው ያልከኝ? አልመጣም አለው እሱ። ከዚህ በኋላ እንደፈለግክ የምታዘኝ ሰው አይደለሁም አለው። ምክንያቱም መረጃውን ስለያዘበት። አንተ ደምን አልክ? ጭራሽ ከአንተም ብሶ ትሳደባለህ። አንተ እባብ ነህ እንጂ ራስህ እጅህን በእጅህ ምን የመሰለችው መልካም ሴት አሳጣከነ በማለት ነበር የወቀሰው። በተሳስቼ ነው የሰደብኩት፣ ይቅርታ አድርግልኝ ተከስተ። ሻሁናልኝ ይፈልገ በጣም ነው የምፈልግ፣ በጣም እኔ እናንተ ወዳጅነት እኮ አብቅቷል። በደንብ እንዳሳምሬ ደግሞ ወዳጅነታችን እኮ እንዳለቀ ነገር ይጃል። በጣም ብዙ ታሪክ አለን አንተና እኔ ወደፊት አለው። እሱንማ እንዳይሆን አድርገህ መጀመሪያውንም አበላሽተዋል ሲል ተከስተም ወቀሰው። ሰላም ወደ ቻናሌ ተከታታይ ሰላማችሁ በያላችሁ ብዛ። ከሀያ ቀጣይ ፓርቲ ዘመተ። በዚህ ፓርት በጣም ያሳዝናል። ትርሲት መሞት የለባትም ነበረ። ብሩኬ ጋር አብራ ከልጆቿ ጋር መቀጠል ሚኪ ተከስተንን መማፀን ጀመረ። አንተ ማስቀየም አልነበረብኝም እያለ ይቅርታ እኮ እየጠየኩ ነው ይለዋል። እንዲያጋልጥ ይቅርታ ጠይቄ ዝም አልልም፣ የፈለግከውን ነገር እክስሃለሁ አለው። በምንድን ነው የምትክሰኝ አለ። በፈለግከው ነገር እክስሃለሁ ተከስተ እባክህ ብቻ አሁን ናልኝ እያለ ይማጸነው ገባ። እንግዲህ እሱን ተከስተናልኝ እያለ ለምን ያጋልጠኛል ብሎ የፈራው ተከስተን ነበር። ሆኖም ግን ተከስተ ከዛ በፊት እንግዲህ በትርሲት ስልክ ቴሌግራሙ ላይ ሽጉጡን ጠቅልሎና ብሩን ሲሰጥ ላስገዳው እንዲያስወግደው ላዘዘው ሰውዬ ያለው ከስልኳ ላይ በፖሊስ ተመርምሮ ተገኘበት። በዚህ ምክንያት እንግዲህ ብሩኬ ወደ እስር ቤት ማለቴ ሜኪ ወደ እስር ቤት ተወርውሯል ማለት ነው። ሆኖም በስልክ አልነግርም እባክህ ተክስተናል በአካል እንነጋገር እያለ የማጸነው ገባ። ምክንያቱም እሱ ነው የሰራ ብሎ ተከስተን አሳልፎ ለመስጠት ነበረ እቅዱ። ምክንያቱም ተከስተ መረጃ የያዘ አልመሰለውም ሜኪ። እሱ አጅሬ እሱ ብቻ ብልጥ ሆኖ እሱን አሳልፎ እሱ ነው ሾፌሩ፣ እሱ ነው አብሯት የነበረው፣ እሱ ነው እንደሚያረገው፣ እሱ ነው እንዲያረጋት ብሎ ሊያያይዘው ነበረ። ሆኖም ግን ከዚህ በኋላ እንደፈለግክ የምታዘኝ ሰው እንዳላደለሁ እንዲገባ በማለት ፊት አልሰጠው አለ። ሁሉንም ነገር አስተካክላለሁ እባክህ እያለ መማፀን ሲጀምር እሺ እመጣለሁኝ በማለት ይነግረዋል። እንግዲህ ቶሎ ብዬ ቦታውን ቴክስት አደርግልሃለሁ ና ሲለው ተከስተም እሺ ብሎ በቦታው ተገኘ። ሆኖም ግን ወይዘሮ ስናማ በመሞቷ በጣም ነበረ ያዘነው። በተለይ ወደ ቤት ሄዶ ስትነግረው ሚጣ ብቻሽን ጥዬሽ ልሂድ ወይንስ ልቀመጥልሽ እያለም እየለመናት ነበር። ልጆቹንም እባካችሁ ተጽናኑ እያለ አጽናኝ መስሎ ቆመ። ተከስተንም እባክና ቶሎ ከኔ ጋር ቁምልኝ እያለ ይለምነዋል። እንግዲህ ያንን ሁሉ ነገር የሰራነውን ረሳኸው እንዴ? ስለዚህ ያንን ልጅ እንድታስወግድልኝ ይፈልጋሉ። የቱን? ያ ልጅ መጀመሪያም እኮ አይሆንም ከሱ ጋር አትጀምር ብያለሁ። አሁን እኔ እንድጸጸት አታድርገኝ እባክህ። በጣም ተጎድቻለሁ። በጣም ነው የተጎዳሁት። ትርሲቴን ያሳጣኛል ብያለሁ። ከዚህ በኋላ የትርሲት መልካም ነገር እያየን እንዴት ነው መኖር የምንችለው? በማለት ሲለው በጣም መልካም ሴት እኮ ናት አሉ። አዎ በቃ ምንም ጸጸቱን ሊወጣልኝ አልቻለም። አሁን ምንድን ነው ማድረግ ያለብኝ? ያልኩህን ነገር ታረግልኛለህ? አታረግልኝም? ጭራሽ ደግሞ ሁለተኛ ወንጀል ያንን ገንዘብ የሰጠውን ሰው እንዲያስወግድለት እሱን ይማጸነዋል። እሱ ግን ከዚህ በኋላ ግን ምንም አይነት ወንጀል እንደማይሰራለት እያወቀ ሊያጋልጠው ነው። እሺ ለማንኛውም እንዴት ነው የሚገኘው እያለ ያጣራው ገባ። መጀመሪያ ስለ ማንነቱ አስረዳኝና ከዛ በኋላ ይህ ሁሉ ነገር ይመጣል ብዬ መቼ አስቤ። ለማንኛውም የት አካባቢ እንደሚገኝ ንገረኝ። እዚህ አካባቢ አይጠፋም። እሱን አካባቢዎችን አጣርቼ እነግርሃለሁኝ በማለት ለተከስተ ይነግራ። ተከስተ በቃ አለ
በዛው ስትሄድ ንገረኝ አለው። እሺ አለ። አሁን አጅሬ ተከስተ ከሜኪ ጎን ሳይሆን ከነ የሚሰራውን ስራ እያንዳንዷን እየቀረጸ ሊያጋልጠው ስለፈለገ ነው። እንዲሁም ደግሞ ትርሲትን ያስወገዳትን ሰውዬ በዘዴ እሱ የሚያጠቃ መስሎ ቦታውን ካወቀ በኋላ ለፖሊሶች ሪፖርት አድርጎ ለሚያስያዝ አቅዷል። ፍዝዝ ሲልበት ምን ሆነሃል አለው። እሱ ግን ያንን እያለመ ነበረ። ፈዘህ ቀረህ እኮ በሰላም ነው አለው። የፈዘዘው ግን እሱ ያን ሰው አግኝቼ ትርሲትን ያስወገዳትን ከነብሩኬ ጎን ሆኜ ለፖሊስ ከሜኪ ጋር አብረው እንዲታሰሩ ማድረግ አለብኝ ብሎ እቅድ አቅዷል። እንግዲህ ተከስተ በአሁኑ ሰዓት ትልቅ ነገር እየሰራ ይገኛል። እንግዲህ እነ ብሩኬ በጣም ትልቅ ሀዘን፣ በተለይ ብሩኬና ልጆቹ በጣም ትልቅ ሀዘን፣ ጥልቅ ሀዘን ገብቶባቸዋል። አቶ ዘነበምና ሚጣም ራሳቸው በጣም ነበረ ያዘኑት። ምክንያቱም እሷ ብዙ ነገር ያደረገችላቸው ባለውለታቸው ትርሲት የማትጠገብ ልጅ ናት። መልካም ሰው መቼም አይኖርም። ለዛ ነው በተለይ ሄቨን በጣም ታስለቅስ ነበር። እናቴን እባካቸው አንድ ጊዜ ላናግራት፣ አንድ ጊዜ ዶክተር ፍቀድልኝ፣ የልደቷ ቀን ነው፣ የልደቷን ስጦታ በእጄ ይዣዋለሁ፣ ለእናቴ ልመልስና ላሳያት፣ ልክፈትላት፣ በጉጉት ነው የምጠብቃት ማየን ኧረ በእናትህ እያለች ትማጸነው ነበረ። ግን ዶክተሩ ምን ላድርግ፣ እኛ የተቻለንን አደረግን፣ ፈጣሪ ግን አላገዘንም፣ ፈጣሪ ወሰዳት በማለት ሲላቸው የድሮ ትውስታቸው እናታቸው ጋር የነበረውን ከአባታቸው ጋር ያለውን እንዲሁም ብሩኬ ደግሞ በስከ መጨረሻ በጥይት ተመታ፣ እጁ ላይ ወርቃ ትርሲት ጥለሽ እንዳትሄጂ ለማን አለኝ፣ ምን አልኩሽና ለማን ጥለሽን ትሄጃለሽ እያለ የሚለውን ማስታወስ ጀመረ። እሷም የዛች የመጨረሻ ቃላቷ የተናገረችው ብሩኬ ራስን ጠብቅ የሚል ነበረ። አሁን እንግዲህ መርማሪው ደግሞ የዛኔ የልዕልትን የሚመረምረው መርማሪ ሆኖ ልዕልት ጋራ ተገናኝተዋል። ልዕልትንም እንግዲህ ማን ነው ሲላት የብሩኬ እኮ የሁለት ልጆቹ እናት ናት እንደዚህ የሆነችው በማለት ለመርማሪው አብራ ከጎን ሆና እንደምታጣራ ልዕልት ቃል ገብታለች። በእርግጥ ልዕልት ብሩኬን ስለምትወደው በሞቱም አዝናለች። ምክንያቱም መልካም ናት፣ ከኔ ጋር እኮ ከሱ ጋር ከኔ ቦታ መጣ አይተሃት ነበር እያለች ራሱ መርማሪው እያስረዳችው ነበረ። በጣም ነው ልቧ የተሰበረው በልጅቷ። በተለይም ትርሲት ሁሉንም ነው እንደው ልብ ሰብራ የሄደችው። እውነት ነው የምላችሁ፣ በጣም ነበር የምታሳዝነው። እንግዲህ ምንም ማድረግ አልተቻለም። ልጆቹም እንግዲህ አባታቸውን ደግሞ ከሜኪ ተንኮል ይጠብቅላቸው ከማለት ውጭ ሌላ ምን እንላለን ብላችሁ ነው። ሜኪ ገና አሁንም ሌላ ተንኮል ደግሞ አስቦ ደግሞ ልጆቹን አንድ ነገር እንዳያደርጋቸው እና በተለይ አባታቸው እንዳያሳጣቸው እንፈራለን። ስለዚህ ሄቨን በተለይ እናቴን ቀስቅሱልኝ፣ አንድ ጊዜ የምነግራት ሚስጥር አለኝ፣ እናቴን ቀስቅሱልኝ የምትለው ንግግሯ በጣም ልብ ይነካ ነበረ። እንግዲህ ውድ ተመልካቾች የቻናሉን ሰብስክራይብ እያደረጋችሁ ይጠብቁ።